ሰላም ሰላም ውድ ቤተሰቦቼ ኪንግ እያሱ እባላለሁ። በፖፕ አፕ ሱፐር ኤጀንት እና ኦፊሻል ኮይን ሴለር ነኝ። ሁለት ተግባራትን በፖፕ እሰራለሁ ለ17 ሰዓት ያህል። ከዛ በፊት ግን ስለኔ ተሞክሮችና ስለኔ የፖፕ እንቅስቃሴዎች ለእናንተ ለወደፊት ይጠቅማል ብዬ ያሰብኩትን የተለያዩ ቪዲዮዎችን ለማዘጋጀት ቅድመ ዝግጅቴን ጨርሼ በዚህ ሰዓት ወደ ተግባር ምዕራፍ የተሸጋገርኩ መሆኔን ላበስራችሁ ፈልጋለሁ። ሆኖም የደወል ምልክቱን በመጫን እና ኪንግ እያሱ የሚለውን የዩቲዩብ ቻናሌን ፎሎ እና ሳብስክራይብ በማድረግ የቻናሌ ቤተሰብ ናችሁ። የማዘጋጃቸውን ሁሉም ቪዲዮዎች እንድትከታተሉ በዚህ አጋጣሚ ካምዜናን ማብሰር ፈልጋለሁ ማለት ነው። አመሰግናለሁ። ከዚህ በመቀጠል እንግዲህ ፖፕ አፕ እንደሚታወቀው ከፋይ አፕ መሆኑን በሱፐር ኤጀንትነት ከዛሬ 3 ወር ከምናምን በፊት ካረጋገጡት ሰዎች ውስጥ አንዱ ነኝ። እንደ ሌሎቹ ጓደኞቼ ከሱ በመቀጠል ደግሞ ኦፊሻል ኮይን ሴለር ሆኜ ለ17 ሰዓት ያህል በቀን በመስራት ላይ እገኛለሁ። እኔም ብቻ ሳልሆን በስሬ ለፖፕ አፕ ብቻ ተብሎ የተዘጋጁ 2 ሰራተኞች አሉኝ። ኦፊሻል ኮይን ገዥና ሻጮች ማለት ነው። የሚገዙም የሚሸጡም ለ24 ሰዓት አገልግሎትን በማስፋት እየሰራው ነው የምገኘው ማለት ነው። እንግዲህ የፖፕ ተሞክሮዬ ከዛሬ 6 እና 7 ወር የጀመረ ቢሆንም በአጭር ጊዜ ውስጥ ሱፐር ኤጀንት ላይ የሱፐር ኤጀንትነት ደረጃ ላይ ደርሼ ብዙ ልጆችን በስሬ ይዤ ሆስቶችና ኤጀንሲዎችንም አብርቼ ፖፕ ተከፋይ እንዲሆኑ ከአለው መጠን በሚሰሩት እንቅስቃሴ ልክ ገንዘብ ተከፋይ የሆኑበት ሁኔታ እንዳለ መግለጽ እፈልጋለሁ። እሱም በኢትዮጵያ ብር ቢፈልግ በዶላር ዊዝድሮ ሜቶዶችም የታወቁ ናቸውና በእነሱ እየተጠቀሙ ይገኛሉ ማለት ነው። ከነዛ ውስጥ እኔም በቀን ባሉ ሆስቶች እና ኤጀንሲዎች እንቅስቃሴ ፖፕ ኮሚሽን ተከፋይ አድርጎኝ በቀን በትንሹ ከ2 ሚሊዮን እስከ 3 ሚሊዮን ፖይንት እናደርጋለሁ። 2 ሚሊዮን እስከ 3 ሚሊዮን ፖይንት ማለት ያው ሂሳቡ ሲሰራ ትንሽ አሪፍ የሚባል ገቢ ያስገኛል ማለት ነው። ስለዚህ እነሱን ታሳቢ አድርጋችሁ ሁላችሁም ፖፕን ተቀላቅላችሁ የፖፕ በኢትዮጵያ ከፍተኛ የሆነ እንቅስቃሴ ስራ ያለው የሚያሰራ በየቀኑ ሰዎችን ኢንቫይት በማድረግ ብቻ የሚከፍል ብዙ ሆስቶችና ኤጀንሲዎቻችን እንቅስቃሴ ላይ በመሆናቸው ብቻ ኮሚሽን የሚያስብ አፕ ስለሆነ ሁላችሁም ወደ ፖፕ መጣችሁ በጋራ እንድንሰራ ተጋግዘን እንድንለወጥ ሌሎች ቤተሰቦች ጓደኞች ይኖሩናል። በሁሉም አካባቢ ያው ስራ የቤት መቤት የሆኑ ቤተሰቦች ነው፣ እናቶች፣ አክስቶች፣ እህቶች ነው። እንዲህ የሰፈርም ሰው ሊኖረን ይችላልና ሁሉም ሰው የፖፕ ስራ ተቀላቅሎ እንዲሰራ ጥሪ ታቀርቡ በዚህ አጋጣሚ ማሳሰብ ፈልጋለሁ። ፖፕ ከፋይ አፕ መሆኑን እኛ ፕሩፍ አድርገናል። በደረስንበት ልክ በዛው ፍጥነት ሰርተን የሚፈልገውን ፖፕ 24 ሰዓት ውስጥ 17 ሰዓት ሰጠን ፖፕ ላይ እየሰራ ነው የምንገኘው። ሰዓት 17 ሰዓት 18 ሰዓት ከእንቅልፍ ሰዓት ውጭ ስልካችንን ላይ ነን ማለት ነው አብዛኛውን ሰዓት የምናሳልፈው። እንደቀድም እንደነገርኳችሁ ከራሳችን አልፎ ከስራ መፈለግ ወይ ደግሞ ከሌሎች ስራዎች ወጠን ፖፕን ብቻ የ24 ሰዓት ተግባር አድርገን የሰራን እና ሌሎች ልጆችንም የስራ እድል ፈጥረን 2 ልጆች በስራዬ የኮይን ኦፊሻል ኮይን ላይ ገዥና ሻጮች ሆነው ኦርደር ተቀብለው ከአፕ የሚመጣን ኦርደር የሚገዙ እንዲሁም ደግሞ ከሌሎች ክላይንቶች ደንበኞችም የሚሸጡም ሲኖሩ ገዝቼ የሚገዙም ሲኖሩ የሚሸጡ 2 ልጆችን በስራ ይዤ ይሰራው ነው ገኘው ማለት ነው። ሰው ፖፕ በትክክል ከፋይ አፕ መሆኑን እኛ ፕሩፍ ስላረጋገጥ መጣችሁ በጋራ ሁላችሁም ፖፕን አውርዳችሁ ሌሎች ስራ የሚፈልጉ ቤተሰቦቻችንም እንዲሰሩ እንድናደርግ ጥሬን አቀርብላችኋለሁ። እንግዲህ የኔ ተሞክሮ ይሄ ነው። ይሄን ለመስራት ደግሞ በፖዚቲቭ ማሰብ ይጠይቃል። የሰው ገንዘብ የተለያዩ ክፍያዎች በፈጸሙበት ጊዜ ሪል ደረሰኝ የገባበትን ክሊያንት ደንበኛችን ቶሎ ማስተናገድ ይጠይቃል። ከኮይን ሽያጭ አንጻር ያልተሰሩ በርካታ ስራዎች ስላሉ በተለይ ኮይን ላይ ያለውን ነገር በደንብ ለሌሎችም ሰዎች እንዲረዳ አድርጌ ማሳሰብ ፈልገው ደንበኞች ያስገቡት ገንዘብ ሪል መሆኑን አካውንታችን ላይ ቼክ እያደረግን ለሰዎች ሪሊዝ ማድረግ ኮይንን መርሳት ወይ ደግሞ ማስተላለፍ መርሳት የለብንም የሚል ሀሳብ መንገር ፈልጋለሁ ነው ማለት ነው። ሁለተኛው ነገር እንግዲህ ኤጀንትና ሆስቶቻችን አዳዲስ ልጆች በምናስመዘግብበት ጊዜ ቤቶቻችን ከፍተን መስራት መሰረታዊ ነገር ነው። ለሰዎች የምናውቀውን ነገር ማስረዳት መሰረታዊ ነገር ነው። በፖፕ ኤክስፒሪየንስ ያገኘሁት ይሄ ስለሆነ ጀነራላይዝ የሆነውን ነገር ለመናገር ያህል ፖፕ የትብብር ቦታ ነው።
ከሌሎች አፖች በጣም የሚለይበት ትልቁ ምክንያት ፖፕ ተግባር ነው። ዳይሊ የሚሰጡ ታስኮች አሉ። የዳይሊ ታስኮችን እንዲሰሩ ልጆች ሆስቶቻችንና ኤጀንሲዎቻችን ማገዝ ይጠይቃል። በምናውቀው የማናውቀው ነገር ሲኖር ደግሞ ከሌላ ሰው ጠይቀን ማስረዳት መቻል አለብን ማለት ነው እና የተለየ ነገር የለውም። የተሰራ አፕ ነው። አፑን እንድንጠቀምበት እንግዲህ ወደ ኢትዮጵያ መጥቶልን በአጭር ጊዜ ውስጥ ብዙ እንቅስቃሴዎች ላይ ወደ ፊክስድ አሴት ሀብቶችን ምናምን ማፍራት የጀማመርን ሰዎች አለን እና ሌላውም ሰው ደግሞ በዛ ልክ እንዲጠቀም እገዛ ማድረግ ይጠይቀናል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ በሚቀጥሉት ቪዲዮዎች ከፖፕ ከመጀመሪያው ሬጅስትሬሽን ጀምሮ እስከ አድቫንስዱ ድረስ ያለውን ፖፕ የተሰራውን አፕሊኬሽን ላይ የተቀመጡ የተለያዩ ነገሮችን እያዘጋጀው ቪዲዮዎችን በአጫጭር ጊዜ ውስጥ የምለቅ መሆኑን መንገር ፈልጋለሁ። ከዛ ውጭ ደግሞ በአካልም በስልክም ያው ኮንታክቴ ኢቨን ፖፕ ላይ ቶፕ አፕ ላይ በምትገቡበት ጊዜ ኮንታክቴም ስላለ ቶፕ አፕ ስትገቡ ኪንግ እያሱ አለ ከኦፊሻል ኮይን ሴለሮች ጋር እሱ ጋር ኮንታክት ያለ በሱም ዋትስአፕ፣ ቴሌግራም በቁጥሬ ተጠቅማችሁ ዲስከስ ማድረግ መወያየት ስለ አፑ እንችላለን። ከፋይ አፕ ነው፣ ሁላችን እንድንጠቀምበት ጥሪ አቀርብላችኋለሁ ማለት ነው። የዛሬ ያዘጋጀሁት ይሄ አጭር ቪዲዮ ሜቢ ለመግቢያ ያህል እና አብዛኞቹን ስራዎችን እየጀመርኩ መሆኑ በቲክታክ በዩቲዩብ ዋትስአፕ እና ቴሌግራም ግሩፖችም እነዚህን ቪዲዮዎች የምለቅ መሆኑን ለማሳሰብ ያህል ነው ዛሬ የመጣሁት። የሚቀጥለው የተሻሉ አፑን የተመለከቱ እንዴት ብንሰራ እንዴት እንደምንቀየር የምናገኘውን የምናደርገውን ኢቨን ኢፍ ከነ ማስረጃው ከነ ስክሪንሾቱ እያንዳንዱ ነገር ሬጅስተር የተደረገውን ነገር ለማሳወቅ እና ሁላችሁም ፈጥናችሁ ገብታችሁ ጊዜ ሳይወሰድ በአጭር ጊዜ ውስጥ እንዴት እንደምትቀየሩ እኛ በሄድንበት መንገድ ወደ ኢትዮጵያ የመጣ አጭር ጊዜ ስለነበረ በእኛ ጊዜ አሁን ደግሞ እየቆየ ነው። ኦልሬዲ እኛ ባለን ኤክስፒሪየንስ ተጠቅማችሁ በአጭር ጊዜ ውስጥ ሱፐር ኤጀንት ከዲሌብል ኤጀንትነት ወጣችሁ ወደ ሱፐር ኤጀንትነት እንዴት እንደምትገቡ ቪዲዮ እሰራለሁ። ኦፊሻል ኮይን ሴለር ሆናችሁ እንዴት ገንዘብ ተጠቃሚ መሆን እንደምትችሉ ስለሱ ቪዲዮ እሰራለሁ። እኒህና መሰል ነገሮችን እያዘጋጀን እየተጋገዝን በፖፕ እንለወጣለን ማለት ነው። በጣም ነው የማመሰግነው። ፖፕ በጣም ከፋይ አፕ ነው። ሁላችሁ ፖፕ ላይ መጣችሁ ትሰሩና በአጭር ጊዜ ውስጥ የሀብት ባለቤት እንድትሆኑ ጥሪ ማቅረብ ፈልጋለሁ። አመሰግናለሁ። ኪንግ እያሱ ነኝ። ክብር ይስጥልኝ። አመሰግናለሁ።